ማንም ሰው እንዲጣላ አልፈልግም በእኔ ምክንያትም በማንም ምክንያት መጋጨት የለባችሁም እርስ በርስ ሌላው እንትን ቢል ቢፈርድ በእኔ ቦታ ሆኖ ስላላየ ነው እንጂ ሌላ ምንም አዲስ ነገር የለውም። ብቻ ግን ዛሬ ግን ወስኛለሁ። ምክንያቱም ይሄ ነገር አሁን እኔ መለየት እፈልጋለሁ። በቃ ራሴን ማዳን ራሴን ማትረፍ እፈልጋለሁ። እንኳን ብል ሁሉም ነገር እንደማይለቀኝ ነው የተሰማኝና ወስኜ መጥቻለሁ። ሀብቴ የሚያወራኝ ነገር ናኒም የነገረችኝ ነገር ብቻ ከጭንቅላቴ አልጠፋ ብሎኛል። ለኔም ደግሞ ሰላም ይሰጠኛል ማለት አይደለም። ከብሩኬ ጋር ለሰከንድ እንኳን ተለይቼ ሰላም ይሰጠኛል ማለት አይደለም። ግን ደግሞ ያሉት ነገሮች ከብሩኬ ጋር እንድሆን አያስችሉኝም፣ በቃ እንድሆን አያደርጉኝም ብዬ ስላሰብኩ ነው። ደግሞም ያው ግልጽ ነው። ግን ደግሞ ከዚህ በኋላ ወስኛለሁ። የራሴን ነገር ራሴ መያዝ አለብኝ ብዬ አስቤያለሁ። ስለዚህ እዩ ልጅቷን ማሳደግ ከከበዳት ልጅቷን ትስጠኝ። እኔ እግዚአብሔርን ምንም ሳላጎልባት እንደ እናት እንደ እንጀራ እናት አይደለም እንደ እናት ነው ማሳደጋት። ሰላም እንዴት ናችሁ? እንግዲህ የምንወዳቸው ሁለት ባልና ሚስቶች አዩና ሀሰንን ጨምረው ዛሬ መጥተዋል። ሀይሚዬ እንግዲህ ትናንትና ሀብም የሀብ ፍቅረኛም ሌሎችም ለእኔ ሸር ያደረጉልኝን ነገር አንደርስታንድ አድርጊያለሁ። ብሩክ በእኔ እንደተጎዳም ተረድቻለሁ። እና አንዳንዶቻችሁ ኦዲየንሶችም ሆናችሁ ምናምን በእኔ ላይ የፈረዳችሁ ወይም በብሩክ ላይ የፈረዳችሁ በእኛ ቦታ ስላልሆናችሁ አልተረዳችሁንም። ግን በእኛ ቦታ ሆናችሁ ቢሆን ኖሮ ትረዱን ነበረ። በጣም ከባድ ነው። በቃ ባልደረሰባችሁ ነገር መፍረድ ቀላል ነው። ግን አዩንም አስቧት እንደ እናት እንደ ወጣትነት፣ እኛንም አስቡን እንደ ወጣትነት እንደ አፍላችን መስራት ያለብን ጊዜ አሁን ነው። ስለዚህ እኔ ብሩክን አልፈልግም ያልኩትን በቃ ሰርዣለሁ። ብሩክን ለሰከንድ አጥቼ መኖር አልችልም። ሁላችሁም ታውቃላችሁ በጣም የምንዋደድ ባልና ሚስቶች ነን ብላለች። እንግዲህ ይሄ እንደዚህ ባትል እኔ ረጅም ሰዓት ያወራችሁን ጠቅለል አድርጌ ስናገር ነውና ዛሬ ሀይሚዬ ቆንጆ የሆነ ውሳኔ ነው ወስና የመጣችው። ግን አንዳንድ ስህተቶችንም ሰርታለች። የሆነ ለመናገር ከብሩክ ጋር መለየት የለብኝም ትክክል ነው። በእርግጥ ዋሽቶ ነበር፣ ግን ኦኬ ችግር የለም። ከሰው ስህተት ከብረት ዝገፍ አይጠፋም። ኦዲየንሶች ሞር ተረዱን ብላለች። እንግዲህ ልትረዷቸው ግድ ይላል። እዩን ልጇን ይዛ መታ እንግዲህ እሷ ከኛ ህይወት እንድትወጣ የምፈልገውን ነገር እንረዳታለን፣ እናግዛታለን። ወይም ልጇን እሷ ማሳደግ ካልፈለገች እኔ እንደ እንጀራና ሳይሆን እንደ እናት ሆኜ አሳድጋለሁ ብላ እንግዲህ ሸራጋን እዩ ከመጣች በኋላ ያው ይህንን ለእኛ የተናገረችውን ነገር ለእዩ ሸር ስታደርግላት እዩ ይህን ነገር አክሴፕት አላደረገችም። በነገራችን ላይ እናት በገንዘብ አትገዛም። እዚጋ ሀይሚዬ የምፈልጊውን ነገር ገንዘብን ከሆነ እናግዝሻለን፣ ቤት ተከራይተን እናስቀምጥሻለን ምናምን ያለችው እናትነት በገንዘብ አይገዛም። የፈለገ ነገር ቢሆን እናት ካልቸገራት የሆነ የማይገፋ ተራራ ካልገጠማት በስተቀረ እናት ልጇን ለማንም አሳልፋ እንደማሰጥ አስረግጬ ነግራችኋለሁ። እናንተም ታውቃላችሁ። እና እዚ ጋ ድራማውን በደንብ በቃ ሀይሚ ዛሬ እያረጋጋቻችሁ ነው ማለት ቲክቶክ ላይ በጣም የተናደዱ እህቶች ናቸው። እኔ ቮይስ ነው ራሱ ሰምቼዋለሁ። ልክ ናቸው። መከበር አለበት። በጣም አበዛችሁት። የእናንተን ደስታ ማየት ስንፈልግ እናንተ ግን የሆነ ደስታ አምጥታችሁ እንደገና በእኛ ላይ ትቀልዳላችሁ ምናምን የሚል ኦዲየንስ አይቻለሁ። በነገራችን ላይ ያው ኦዲየንሶችም የተሰማቸውን የተናገሩት እኔም ብዬ ነበረ 2-3 ቪዲዮ በሰራሁን ላይ ነገር ግን ዛሬ ያው ሀይሚ በቃ ተረዱን፣ እንደ ወጣትነት መስራት ያለብን አሁን ነው። በቃ ተረዱን። መፍረድ ቀላል ነው፣ ግን ሆኖ መገኘትን ነው ከባድ። ለአዩም አስቧት ምናምን ብላለች። እንግዲህ ያው አስባ አቅድ አለማ ከብሩክ እንደማትለያይ ብሩክ በእኔ የተነሳ መጎዳት እንደሌለበት መሰደብ እንደሌለበት ሁሉንም ነገር ሸር ካደረገችን በኋላ ሀሰን የተናገረውን ነገር ተው። ሀሰን ግልፍ ብሎታል። አሁንም በቃ እዩን እንዴት ሊናገራት ነበር፣ ግን ሀይሚ ያው አረጋግተዋለች። መጨረሻ ላይ ግን ሀይሚዬ ያው የተሳሳተችው ነገር ልጅሽን እኔ እንደ እናት ሆኜ አሳድጋለሁ የሚል ይሄ ትክክል አይደለም። ሀይሚ ከባድ ነው እናትነት። 9 ወር ሙሉ አሁን እኔ ሆኜ አይደለም የማሳያችሁ፣ እንደዚህ ስላችሁ ከባድ ነው እናትነት። እናቶቻችን እናንተ ራሳችሁ እስኪ እናቶቻችን እንዴት ነው የሚናፍቋችሁ? እንዴት ነው የሚሳሱላችሁ? ስታወሯችሁ፣ ሲደውሉላችሁ፣ ቮይስ ሲያደርጉላችሁ እንዴት ነው የምታለቅሱት? ስሜቱን ተረዳችሁኝ? ሀይሚዬ ዘጋት ትክክል አይደለም። በህይወት ያለች ልጅ እንደገና ደግሞ እሷ የብሩክን አባትነት ነው እንጂ ተቀበል ያለችው ከመጀመሪያ ጀምሮ አግዘኝ የሚል ቃል እኔ አልሰማሁም። እና ሀይሚዬ ግን ዘጋ ልጁን ተቀብዬ እንደ እንጀራና ሳይሆን ተቀብዬ ልጅቷን እንደ እንጀራና ሳይሆን እንደ እናት አድርጌ በደንብ አሳድጋታለሁ ላለችው በቃ የፈለገ ነገር በሉኝ ትክክል አይደለችም። ዘጋ ትክክል አይደለችም። ከገንዘብ ጋር አታገናኘው ፕሊስ። አሁን ዘጋ የፈለገችው ቤት ተከራይተን እናስቀምጡ በቃ እናንተ አላችሁ ማለት ነው። እሷን ዝቅ አድርጋችሁ እንደ ድሃና እናንተ ስላላችሁ በቃ ሙልቅቅ አድርገን እናኖርሻለን። እሷ እኮ ገንዘብን አይደል የሚፈልገችው። የሰው ልጅ ፍቅር በገንዘብ አይገዛም። ዘጋ በዛሬ በተለቀቀው ቪዲዮ ላይ ከመጀመሪያው ሀይሚ እንግዲህ ነግራናለች፣ እኔም ነግሬያቸዋለሁ። እንደወጣ ተረዱን ብላ እናንተን አረጋግታለች። ኦዲየንስ ግን መጨረሻ ላይ እዩ ከመጣችሁ የተናገረችው ነገር ትክክል አይደለም። ፍቅር በገንዘብ አይገዛም። እዩ
የብሩክን አባትነት ተቀበል ነው እንጂ ያለችው ገንዘብ ስጡኝ እርዱኝ አይደለም ያለችው። ሀይሚዬ ደግሞ የፈለግሽው ቤት አከራይተን እናስቀምጥሻለን፣ ይሄ እኮ ትክክል አይደለም፣ እናንተ ስላላችሁ ሀብታም ስለሆናችሁ ገንዘብ ስላላችሁ ተወዳጅ ስለሆናችሁ እሷን በገንዘብ ልትገዷት ወይም በገንዘብ ልትገዟት አትችሉም። እንደ ድራማው ነው አስተያየት የምሰጠው። ብዙ ጊዜ ድራማ እንደሚሰሩ ይሄ እንደ ድራማው ትክክል አይደለም። በገንዘብ አይገዛም፣ ፍቅር በገንዘብ አይገዛም። እሷ ከኔ ጋር ኑርም አላለችም ብሩክን። የኤቫናን አባትነቷን በደንብ ተቀበል አክሴፕት አድርግ ነው ያለችው። እንግዲህ ሀይሚዬ ለእዩ ያቀረበችውን ጥያቄ ያው አክሴፕት ታታረጋት እሺ ሳትላት ያው እያወሩ እያሉ በመሀል ላይ ብሩክ መጣና ያው ና እያለች ብሩክን ወደ ሀይሚ የእዩ ልጅ ሀይሚዬ ታቅፋ ብሩክ ምንም ደንገጥም አላለ። ገባችሁ? ተረዳችሁኝ አይደል? የሰው ልጅ የሆነ ሰው የእዩ ልጅ ሀይሚ ታቅፋ ድንገት ሲያይ ብሩክ አስቡት፣ በጣም ድንግጥ ማለት አለበት አይደል? እዚህ ጋር ምንም በቃ ኩነፍነፍ እያለ በቃ ምንም ደንታ ይለ። ያ ማለት ብሩክ ከባክግራውንድ እያያቸው ነበር እነሱ ሲያወሩ ምንም ነገር በቃ እንትን አለ። አሁን ዛሬ በተለቀቀው ቪዲዮ ላይ በአጠቃላይ ያው እኔ እንደ አስተያየት ነው የምሰጠው፣ ቪዲዮ ላይ ጀጅ ነው የማደርገው። ደግሞ እንደዚህ ብላችሁ ሰብስክራይብ ደግሞ እያነሳችሁ ነው። ምን ሆናችሁ ነው? እኔ እኮ ውሸት አላውቅም። እኔ እንዲህ ምንድነው የምትሉኝ? ለማንኛውም እቀጥላለሁ። እኔ አሁን እኮ ሽቀላ ላይ አይደለም ያለሁት። ስሸቅል ግን እንዴት አድርጌ እንደመሸክል አሳያቸዋለሁ። እኔ ስለምገርሙኝ ነው አንዳንዴ። አሁን በዚህ መሀል ይሄን ምን አስገባኝ? ለማንኛውም እኛን ለማረጋጋት እኔን አይደለም ኦዲየንሶችን እናንተን ለማረጋጋት ዛሬ ተጠቅመዋል። በተለይ ወደ መጨረሻ አካባቢ ጎምለል እያለ ብሩክ ሀይሚ ኤቫናን እንደዛ ታቅፋ እንዴት ነው ደንገጥ አይልም እንዴ? እንዴት የለ ታርጊያ ነው ምን ታርጊያ ነው ምናምን ብሎ እኮ ደንገጥ ማለት አለበት እንደ አባት። እሱ ግን ምንም ሆኬር ምንድን ናቸው ኦዲየንስ በቃ ምንም ሆኬር ልሶሎ ጎምለል እያለ ወደ ሀይሚ ና እያለችው ወደ ሀይሚ ጋር ሲሄድ ለምን ካሜራውን ዘጋችሁት? ለምን? ይህን እኮ የበለጠ ስራ መሆኑ የሚያስፎግራችሁ ይሄ ነው። ኤኒዌይስ አንዳንድ ኦዲየንሶችም በጣም ነቅታችኋል። አሁን በጀመራችሁ ስራ የተጎዳ ኦዲየንስ ያለ አይመስለኝም። ግን ሀይሚ በምትወርቅ ጊዜ ፌንት በምትነቅለው ብዙዎቻችን ተናደናል። ይሄን አስምሩበት። ለድራማው ብላ አውቃ አይደለም የወደቀችው፣ እኔ አውቃ ነው ለድራማው ነው ምናምን የምትሉ ልጆች አላችሁ። አይደለም ለድራማ አይደለም የወደቀችው፣ ፌንት እየነቀለች ነው የወደቀችው። ይሄን ትክክል አይደለም። ለድራማው ነው የምትሉ ትክክል አይደለም። ድራማውን እየሰሩ እያሉ በመሀል ላይ ከአሁን በፊትም ፌንት ነቅላ አሁንም ፌንት ነቅላ ወጣለች። እኔ ይሄን የምቃወሙ። ከዛ በተረፈ እኔ ሲሰሩ ቢያድሩ ምን አገባኝ? ወይ ጉዴ ጓ የምትሉብኝ። ኤኒዌይስ ዛሬ በጣም አረጋግተዋችኋል። እናንተን ተረጋጉ። እኛ መስራት ያለብንን ነገር መስራት አለብን። በወጣትነታችን በእኛ ቦታ ሆናችሁ ተረዱ። ለመፍረድ ቀላል ነው፣ ግን መሆንና መምሰል ይለያያል ምናምን ብላ እንግዲህ ሀይሚ ከመግቢያዋ ላይ ብዙ ነገር ሸር አድርጋናለች። ከዛ መጨረሻ ላይ ያው ለሀይሚ ለእዩ ያሰበችውን ነገር እዩ ከመጣች በኋላ ያው ሸር ስታደርግላት እዩ አልተቀበለችም። ምክንያቱም እዩ ገንዘብ አይደለም የምትፈልገው፣ የብሩክን የልጇን አባትነት በስነስርዓት መቀበል አለበት ነው። ያው እንግዲህ ነገ ደግሞ ብሩክና ሀይሚ ለምን ልጅቷን ታቀፍሻት፣ ለምን አመጣሻት፣ ለምን እንደዚህ አይነት ውሳኔዎች ትሰንሽ የሚል ቪዲዮ በብሩክ ቻናል ላይ እንጠብቃለን። ይመቻችሁ።